በመጨረሻም አሜሪካ እጅ ሰጠች፣ ተተኳሽ ጨረሰች። ኢራን አዘናግታ ሌሊቱን ጉድ ሰራቻቸው። ኔታንያሁ በድንጋጤ ተዋጡ። የአሜሪካ ጦርም እየደቀቀ ነው። ሌሊቱን ኢራን የሚሳኤል በረዶ እስራኤል ላይ አዝንባለች። በተመሳሳይ ሰሜን ኮሪያ በማንኛውም ሰዓት ሚሳኤል እንዲተኮስ ኪም ጆንግ ኡን ትዕዛዝ አስተላልፈዋል። የዛሬው ይለያል። ኢራን ደበደበቻቸው። ግዙፉ የአሜሪካ ራዳር በሮኬት ተደብድበዋል። በተጨማሪ የእስራኤል ወታደራዊ ማዘዣ ጣቢያ ላይ ኢራን ከፍተኛ ድብደባ የፈጸመች ሲሆን ከባድ ጉዳት መድረሱም ታውቋል። ውድ የአዲስ ፖስት ቻናል ቤተሰቦች፣ እስራኤል እያቃሰተች ነው። ዶናልድ ትራምፕ ጦርነቱን ተሸንፈናል ሲሉ በይፋ አውጀዋል። አሜሪካና እስራኤል ኢራንን ለማንበርከክ እየተንቀሳቀሱ ቢሆንም ቴሄራን ግን እጅ አልሰጥም ብላለች። የጦርነቱን አሁናዊ ሁኔታ በዝርዝር እንቃኛለን። ኢራን ሌሊቱን በእስራኤል ላይ የፈጸመችውን ዘግናኝ ጥቃት እነግራቸዋለን። ቪዲዮውን ላይክና ሼር በማድረግ አብራችሁን ቆዩ። የሚሳኤል ጋጋታው አልበረደም። አሁንም ሮኬቶች እየተወነጨፉ ነው። የሚሳኤል አረሮች ያለፋታ ይተኮሳሉ። ኢራንም እስራኤልም ከባባድ የሚባሉ ጄቶችና ሚሳኤሎችን እያስወነጨፉ ነው። የሚሳኤል ልውውጡ ወደ ሙሉ ጦርነት ሊሸጋገር ይችላል በሚል እጅጉን ተሰግቷል። ትራምፕ ካሁኑ ተኩስ አቁም ይታወጃል ሲሉ እየተማጸኑ ነው። ጦርነቱ ድንበር ለመሻገር አዝማሚያ እያሳየ ነው። ከዚህ ቀደም አንድ ሁለቴ በሚሳኤል ተመታተው ወዲያው ግጭታቸው ይረግብ ነበር። አሁን ግን እንዲህ አይመስልም። ኢራን ኒኩሌር ለመታጠቅ ከጫፍ መድረሷና ኔታንያሁ በውስጥ ፖለቲካ በቅቡልነት ቀውስ ውስጥ እየማቀቁ ያሉበት ጊዜ ላይ በመሆኑ የአሁኑ ግጭት ወደ ሙሉ ጦርነት የማደግ ዕድሉ እጅግ ሰፊ ነው ተብሏል። አገራቱም ለዚህ ተራዛሚ ጦርነት እንደተዘጋጁ ምልክቶች ታይተዋል። ሌሊቱን እስራኤል ተደበደበች፣ ኢራን ደግመዋለች። አሁን ከሌሊቱ አንስቶ እስካሁን የበረታ የሚሳኤል ዶፍ እያዘነበች ነው። ዛሬ ማለዳ የእስራኤል ጦር ኢራን በርካታ ሚሳኤሎችን ወደ ግዛቷ ማስወንጨፏን አስታወቀ። ኤኤፍፒ በሰው ላይ የደረሰ ጉዳት ስለመኖሩ የተገለጸ ነገር እንደሌለ የአገሪቱን የድንገተኛ ጊዜ አገልግሎት ጠቅሶ ዘግበዋል። አዣንስ ፍራንስ ፕሬስ የዜና ወኪል በ2 ሰዓታት ልዩነት ውስጥ 3 የማስጠንቀቂያ ደውሎች መሰማታቸውን እንዲሁም በኢየሩሳሌም ፍንዳታዎች እንደነበሩ ዘግበዋል። የእስራኤል ጦር ከዛ በኋላ ሰዎች ከገቡባቸው የደህንነት መጠበቂያ ስፍራዎች እንዲወጡ አዘዋል። ቴልአቪቭ ጭንቅ ላይ ናት። ታሪካዊቷ ኢየሩሳሌም እያቃሰተች ነው። እስራኤል በበኩሏ አዲስ የተሾሙትን የኢራን ጦር አዛዥ ገላለች። ጦርነቱ እየተካረረ ነው። ውጊያው መባባሱን ተከትሎ ቻይና ዜጎቿ ከቀጠናው በአስቸኳይ ለቀው እንዲወጡ አዛለች። ለዓመታት በውክልና 1-2 ቡጢ ሲቃመሱ የኖሩት ሁለቱ ሀገራት በመጨረሻም ወደ ለየለት ጦርነት ውስጥ መግባታቸው እርግጥ ሆኗል። በእስራኤልና ኢራን መካከል የተነሳው ግጭት 6ኛ ቀኑን ይዟል። የአገራቱ የአየርና የሚሳኤል ጥቃት ልውውጥ እንደቀጠለ ነው። የእስራኤል ጦር ወታደራዊ መሰረተ ልማቶች ላይ ያነጣጠረ እቅድ ለመፈጸም በሚል ነዋሪዎች ከሰሜናዊ ምስራቅ ቴሄራን ለቀው እንዲወጡ አዟል። ከጥቂት ጊዜ በኋላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ነዋሪዎች በሙሉ ከቴሄራን ለቀው መውጣት አለባቸው የሚል ማስጠንቀቂያ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ አስተላልፈዋል። ይህን ተከትሎ ነዋሪዎች ቴሄራንን በሰልፍ ለቀው ሲወጡ ታይተዋል። ከኢራን መዲና ቴሄራን ነዋሪዎች ለቀው እየወጡ መሆኑን ከሀገሪቱ የሚወጡ ምስሎች አሳይተዋል። በመዲናዋ የሚገኝ ካራቻሉስ የተሰኘ ጎዳና ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች መጨናነቁን አሳይቷል። ኢራን ዶፍ ማዕበል ማዝነቧን ተከትሎ እስራኤል ተጨማሪ ጥቃት ልትፈጽም እየተንቀሳቀሰች ነው። ከዚህ አስቀድሞ ግን አንድ ከፍተኛ የአሜሪካ ባለስልጣን የሰጡት አስተያየት እስራኤልን አስቆጥቷል። የአሜሪካው አዲሱ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በቅርቡ ለጋዜጠኞች የሰጡት መግለጫ በዋሽንግተንና በቴልአቪቭ ከፍተኛ ድንጋጤና ቁጣን ቀስቅሷል። አንዳንድ ወገኖች ንግግሩን የአሜሪካ የሽንፈት አዋጅ ሲሉ ፈርጀውታል። ሩቢዮ ከኢራን ጋር ሊኖር ስለሚችለው ቀጥተኛ ጦርነት ሲያስረዱ አሜሪካ ያለችበትን የትጥቅ እጥረትና የኢራንን የማምረት አቅም እንዲህ በማለት አነጻጽረዋል። ከኢራን ጋር በምናደርገው ጦርነት ዙሪያ ግልጽ ሊሆኑ የሚገባቸው እውነታዎች አሉ። ኢራን በወር በመቶዎች የሚቆጠሩ ሚሳኤሎችን ማምረት ስትችል፣ እኛ ግን በወር ማምረት የምንችለው 6 ወይም 7 ሚሳኤል መከላከያዎችን ብቻ ነው ብለዋል። አሜሪካ ሚሳኤሎችን የመመከት አቅሟ ውስን መሆኑን በይፋ መነገሩ ለጠላቶቿ የልብ ልብ ይሰጣል ተብሎ ታምኗል። እስራኤል በአብዛኛው በአሜሪካ የጸረ ሚሳኤል ድጋፍ ላይ የምትተማመን በመሆኑ ይህ አቅርቦት የለንም የሚል አንድምታ ያለው ንግግር ቴልአቪቭን አስቆጥቷል። ጦርነቱ ሳይጀመር አንችልም የሚል መንፈስ ያለው ንግግር በአሜሪካ የጦር አሰላለፍ ላይ ትልቅ ቅሬታ ፈጥሯል። ይህ የሩቢዮ ንግግር አሜሪካ ወደ መካከለኛው ምስራቅ ጦርነት ከመግባት ይልቅ በዲፕሎማሲ እንድትገደብ ለማድረግ የታለመ ይሁን ወይም የጦር መሳሪያ ማምረቻ በጀትን ለማስጨመር የታቀደ ስልት ወደፊትም ይታይ ይሆናል። ከአሜሪካዎቹ መንትያ ህንፃዎች ጥቃት ማግስት ታዋቂው የአሜሪካ ጀነራል ዊስሊ ክላርክ ወደ አሜሪካ መከላከያ ማዕከል ባለ 5 ማዕዘኑ ፔንታጎን ህንፃ የወቅቱን የመከላከያ ሚኒስቴር ዶናልድ ራምስፊልድን እንዲያነጋግሩ ይጠራሉ። አንድ ነገር ቀረበላቸው። በቀጣዮቹ 5 ዓመታት ውስጥ 7 የሙስሊም ሀገሮች ላይ ጦርነት እንዲከፈት መታቀዱ ይነገራቸዋል። የተጠቀሱት 7 ሀገራት ኢራቅ፣ ሶሪያ፣ ሊባኖስ፣ ሊቢያ፣ ሶማሊያ፣ ሱዳንና ኢራን ናቸው።
ከ2001 ጀምረን ብንቆጥር 25 ዓመታት እንዳለፉ እንረዳለን። የጊዜው ሰሌዳ ትክክል ባይመጣም እስካለፈው ሳምንት ድረስ ከሶማሊያ በስተቀር ሁሉም ሀገሮች የአሜሪካን በትር ቀምሰዋል። ኢራቅ ፈርሳለች። ሶሪያ ጎላን ተራራን አስረክባ አይለመደኝም ብላለች። የሊቢያ አይወራም። ሊባኖስ ተተረማምሳለች። ሱዳን እየታመሰች ነው። ኢራን እነዚህን ሁሉ ቁጭ ብላ ስትመለከት ነበር። እነዚህ ሀገራት የአሜሪካና የእስራኤልን ጥምረት አቅም ተጋፍጠዋል፣ ግን አንዳቸውም አልቻሉም። ኢራን አልንበረከክም አለች። አለመንበርከክን ሲናገሩት ልብ ያሞቃል። በርህ ላይ ሲመጣ ግን ታሪኩ ሌላ ሊሆን ይችላል። አሜሪካ ኢራን ላይ አቂማለች። ባራክ ኦባማ ትንሽ የመተንፈሻ ዕድል ሰጥተዋት ነበር፣ ግን ወግ አጥባቂዎቹ አልወደዱላቸውም። የኒውክሌር ማብሊያው ለኃይል ማመንጫ እንድትጠቀምበት ፈቅደው ነበር። ነገር ግን ጆ ባይደን ሲመጡ ነገሮች እየተለዋወጡ ሄደዋል። ትራምፕ በመጀመሪያው ስልጣናቸው ዘመን በከፍተኛ ፍጥነት በማደግ ላይ የነበረውና አያቶላን ተስፋ የጣሉበት ጀነራል ቃሲም ሱሌይማንን አስወገዱ። የትራምፕና የኔታንያሁ ህብረት በሁለቱ ሀገራት መካከል ከነበሩት ምዕራፎች ሁሉ የላቀ ሆኖ ባለበት ወቅት አሜሪካ ለኢራን ደጋግማ አታደፍርሽብኝ ብላት ነበር። ኢራን ሁኔታውን አላገናዘበችውም። መተላለቁን፣ የነስረላ ሂዝቦላን ማስታጠቁንና ማገዙን ቀጠለች። የቀጠናውን ሀያልነቷን የማሳየት አባዜም ተጠናወታት። እስራኤላውያን አልወደዱላትም። ሞሳድ ስራውን አጠናክሮ ቀጠለ። የአፍጋኒስታን ስደተኞችና ኢራን ውስጥ ያለውን የብሔሮች ሽኩቻና ፍትጊያ ተጠቅማ አኩራፊዎቹን መመልመልና መረጃ መሸመቱን ቀጠለች። የአፍጋኒስታን ስደተኞች ሰላዮች $100 ያነሰ እየተከፈላቸው መረጃዎችን ያስተላልፋሉ። እስራኤል መረጃዎቹን እየተጠቀመች ምንጠራዋን ቀጠለች። የኢራን ታላላቅ ሳይንቲስቶችና ከፍተኛ ባለስልጣኖቿን ሁሉ አንድ በአንድ መነጠሉን ቀላል ቤት ስራ አደረገችው። ቴሄራን ግን አልባነነችም። እያንዳንዱ የእስራኤል ማዕዘን የሚያዳርስ ሚሳኤል ፈበረከች። የእስራኤልን የአየር ክልል መጣስ ቻለች ተብሎ ጉድ ተባለ። ይሁንና ግን አንድም የእስራኤል ባለስልጣን መጣል አልቻለም። በንጽጽር ኢራን ከሌሎቹ 6 ተጠቃሾች የሙስሊም ሀገራት የተሻለ ታሪክና ወታደራዊ አቅም አላት። ግን አሜሪካ ዳግም የማይነጥፍ አቅምና እስራኤልን ያክል አጋዥ ይዛለች። ጀርመንን፣ ሶቪየት ህብረትን፣ ጃፓንን ያንበረከከችበት ልምድ ከ70 ዓመት በላይ የስርዓታት ለውጥና ከ50 በላይ የመንግስት ግልበጣ ልምድ ያካበተችውን አሜሪካ ሀያላኑም አይደፍሯትም። ታይዋን የቻይና አካል ነች። አሜሪካም ታምናለች። ነገር ግን የቻይና መርከቦች ወደ ታይዋን መጠጋት አይችሉም። የአሜሪካ ጄቶች ተሸካሚ የጦር መርከቦችን መንጠራራት ሲጀምሩ ቻይና ወደ ጓዷ ትመለሳለች። የቻይና አቅም ከኢራን ጋር አይወዳደርም። ቻይና ግን የምትጫወተው ዲፕሎማሲ የእርጋታ ፖለቲካ ነው። ትሩፋትም አላት። ኢራንስ ለምን ያክል ጊዜ መዋጋት ትችላለች? ከቀጠናው ውጪ አንድም ወታደራዊ ካምፕ የሌላት ኢራን ከ700 በላይ ዓለምን ያካለለ ወታደራዊ ካምፖች ካሏት ሀገር ጋር ናይዋጣልን ማለት ምን ሊባል ይችላል? ጎበዝ፣ ይህ ጽሑፍ ማን ነው ትክክለኛ የሚል ፍርድ ለመስጠት አይደለም። የተግባራዊ ሚሊተሪ ብቃት ዳሰሳ ነው። ጥያቄው ማን ነው አቅም ያለው ነው። የፐርሺያ ዘመን ገናናነትን እያሰቡ የአሁኗን ዓለም አቀፍ ሀያል ሀገር መሳፈጥ በእሳት መጫወት ነው። ላለፉት 25 ዓመታት ኢራን በአሜሪካ የጠላትነት ዝርዝር ውስጥ ቁጥር 1 ቦታን የያዘች ሀገር ናት። ኢራን በእነዚህ 25 ዓመታት የአሜሪካን ጠላቶች አጋዥ፣ አደራጅና አስታጣቂ ነበረች። አሜሪካ መካከለኛው ምስራቅ ላይ ያላትን ፍላጎትና ጥቅም አላወቀችውም ይሆን? ያን ጥቅሟን ለማስከበርስ የት ድረስ የመሄድ ቁርጠኝነቱ እንዳላት ኢራን የዘነጋችው ይመስላል። ከቅርብ ዓመታት ወዲህ እስራኤል እየተከተለች ያለችውን ስትራቴጂ ማለትም መሪዎችን እያሳደዱ ከነስረላ የሐማሱ ያህያ ሲንዋር ድረስ እያስወገደች የመጣችበትን አካሄድ የሚያከሽፍ የጥንቃቄ እርምጃ በመውሰድ መሪዎቿን እንኳን ማዳን አልቻለችም። በዚህ ረገድ የበላይነቱን የተቆናጠጠችው እስራኤል ናት ለዘመናት። አሁን ሚሳኤሎችን መተኮስ ትችላለች፣ ግን እስከ መቼ? አሁን ከጊዜ በኋላ ቁጠባ ትጀምራለች። ከዛ መቀነስ ውስጥ ትገባለች። የአሜሪካንን የጦር ወጪዎች ኤምሬቶችና ሳውዲ አረቢያ ይሸፍናሉ። ኢራን ግን ብቻዋን ትቆማለች። ከዚህ በኋላ ወዳጆቿ ሀገራት ለኢራን መሳሪያ መሸጥና ማቀበል ቀላል አይሆንላቸውም። ጸቡ ከማን ጋር እንደሚሆን ግልጽ ነው። ሩሲያ ትራምፕን ማስቀየም አትፈልግም። የዩክሬንን ጉዳይ ይይዛታል። የአውሮፓ ህብረት ከመግለጫ ያለፈ ረብ የለውም። የትራምፕ አስተዳደር ጉዳዩ አይደለም። አፈጣጠሩና አሰራሩ የማን አለብኝነት ነገር ይበዛበታል። በርቀትና በቅርበት መተኮስና መዋጋት ይችላል። ኢራን ግን ሄርሙዝን ተሻግራ መዋጋት አትችልም። ሁሌ ሚሳኤሎች እየተኮስክ በራስህ መሬት ላይ ብቻ የምትዋጋውና የምታሸንፈው ጦርነት የለም። ለዚህ ነው የኢራን መንግስት የቤት ስራውን ሳይጨርስና ግቢውን ሳያጸዳ ጦርነት ውስጥ የገባውና እስራኤል ላይ ሚሳኤል ሲያዘንብ የነበረው። በየዘመኑ ዓለም አንድ ልዕለ ሀያልን ሀገር ትፈጥራለች። አሁን ያቺ ተረኛ ሀገር አሜሪካ ነች። አረቦች ላይ ደግሞ ትጨክንባቸዋለች።